አንዶኒ ኢራኦላ ቱ ሊቨርፑል ሂር ዊ ጎ። አንዶኒ ኢራኦላ የክለባችን ሊቨርፑል አዲሱ አሰልጣኝ ይሆናል። እንኳን ደስ አላችሁ ሊቨርፑላውያን። ይመቸን ተሳካ። አሁን ለሊቨርፑል እጅግ በጣም አስደናቂ ዜና ነው። ስፔናዊው አንድሪ ኢራኦላ ማለት ነው ያራዳ ልጆች ወደ ሊቨርፑል ዘው ብሏል። ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ አብስሯቸዋል። እንግዲህ ሊቨርፑል ደጋፊዎችን ያራዳ ልጆች ይሄ እጅግ በጣም አስደናቂ ዜና ነው። ሰውየው ኢራኦላ ነው። ሃይ ፕረስ ደግሞ መለውን ያራዳ ልጅ ማለት ነው። መከራን ነው ሜዳ ውስጥ የሚያበላ ነው ማለት በቦርንሞዝ እጅግ በጣም አስደናቂ እንቅስቃሴ እንግዲህ እያደረገ እንደነበረ ከቦርንሞዝ ጋር ተመልክተናል ያራዳ ልጆች ማለት ነው። አሁን ደግሞ ከአንፊልዱ ክለብ ሊቨርፑል ጋር ምን ያሳየናል አብረን የምንመለከት ይሆናል ማለት ነው። የቀድሞ የቦርንሞዝ አሁን የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርድ ሪውዝ ነው እንግዲህ ይህን ስራ በደንብ በፍጥነት እንዲጠናቀቅ ያደረገው ማለት ነው። ለሊቨርፑሎች ኢራኦላን ማግኘት እጅግ በጣም አስደናቂ ነው። ወጣት አሰልጣኝ ነው፣ ስፔናዊ ነው። ኳስ ላይ እንደምትመለከቱት ነው። አይፕረስ ነው ከኤርገን ክሎፕ ጋር ገገን ፕረስ ጋር እጅግ በጣም ተቀራራቢ አጫወት ነው የሚጫወተው። ይሄ ለሊቨርፑሎች በጣም ድንቅ የሚባል ዝውውር ነው ተብሎ ይጠበቃል። እንግዲህ ኢራኦላን በሊቨርፑል ቤት ምን ያስመለክተናል? ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ እያደረጋችሁ ይመቻችሁ። አንዶኒ ኢራኦላ የሊቨርፑል አዲሱ አሰልጣኝ ሆኗል። ከቅዳሜ ጀምሮ ብዙ ዘገባዎች ሲወጡ ነበረ ስለ አንዲ ኢራኦላ እና ስለ ሊቨርፑል። በመጨረሻም ፋብሪዚዮ ሮማኖ አረጋግጦታል። ዛሬ አንዶኒ ኢራኦላ ስፔናዊ አሰልጣኝ የሊቨርፑል አዲሱ አሰልጣኝ ነው። አሪፍ አሰልጣኝ ነው። በፕሮጀክት የሚያምን አሰልጣኝ ነው። ቲሙ ካመነበትና ጊዜ ከሰጠው ጥሩ ስራዎችን ይሰራል ብዬ አስባለሁ በሊቨርፑል ቤት። ነገር ግን እኔ ከፒኤስጂ የቻምፒየንስ ሊግ ድል በኋላ የሉዊስ ኤንሪኬ ጋር ሊቨርፑል ጥያቄ ያቀርባል ብዬ አስቤ ነበር። እንዳሰብነው አልሆነም። ሊቨርፑል እንግዲህ የቦርንማውዙን ወጣት አሰልጣኝ ኢራኦላን አሰልጣኙ አድርጎ ቀጥሮታል። የሚሰራውን ስራ እስኪ እናያለን። ነገር ግን ራሱን በፕሪሚየር ሊግ ያስመሰከረ ድንቅ ስፔናዊ አሰልጣኝ ነው። እስኪ እናያለን ደግሞ ሊቨርፑል ይመጥናል አይመጥንም የሚለውን ነገር ለኔ ጥሩ አሰልጣኝ ነው ብዬ አስባለሁ። አንዶኒ ኢራኦላ ቱ ሊቨርፑል ሂር ዊ ጎ ተባለ ይላል። ወይኔ አባቴ ገባሽ አይደለ? እኔ እዚች ጋር ቻምፒየንስ ኦፍ ኢንግላንድ ድግሴን አጣጥፌ እየቀጠልኩበት ነው። ገባ አይደለ? ግንቦት 29 ላይ ፏል አረገ ስለሆነማ እናንተ አሰልጣኝ አስፈርማችሁ ቦርቁ፣ አሰልጣኝ ስታባርሩ ቦርቁ። ምርጥ ማናጀር የሚሆን እድል ያለው ሰውዬ ይመስለኛል። ገባ አይደለ? ሬት ማድረገው ሰውዬ ነው። ይሳካላችሁ። ገባ? የሚቀጥለው አመት ግን ስቲል ተገዢ ነው። ከመገዛት አይድንም ባጭሩ ማለት ነው። ነገር እኛውም እናስፈርማቸውን ተጫዋቾች ታያለ። 500 ሚሊዮን ስታወጣ ምን እንደምታረግበት አሳያለሁ ነው ማለት። ገባ አይደለ? ኢራኦላ ምርጥ ማናጀር ነው። በሳምንት አንዴ ከመጫወት 12 ቀን ምናምን ነገር ቡድኑ አዘጋጅቶ ምናምን ነገር ከመምጣት በ3 ቀን ውስጥ ማዘጋጀትና መልመድ ይጠበቅበታል። ዝም እንደመጣ ማን አባ ስለሆንክ እስሎት እንኳን ለማምና ራሱ የበለው እኮ ሳላ ነው። ማመር ሳላ ነው የበለው። ተረዳኝ አይደለ? ኮንግራቹሌሽንስ የሊቨ ደጋፊዎች። አሁን አዲስ አበባ ስቴዲየም ገብቼ እዛ ቪዲዮ ጠቅ አደርግልሃለሁ ማለት አዲስ አበባ ስቴዲየም ልቆጣጠረው ነው። አዲስ አበባን ደግሞ ግንቦት 29 እቆጣጠረዋለሁ። ኤፍቲቪ እየመጣ ነው። ሰምታላ? ስለሱ ራሱ ቤት በደንብ አድርጌ ቪዲዮ ሰራላለሁ። ይመሽ። መረጃውን ከዚህ ቀደም አጋርቻችሁም ቢሆን ነገር ግን አሁን ፋብሪዚዮ ሮማኖ አረጋግጦላችኋል ማለት ነው። ኢራኦላ ከዚህ በኋላ የሊቨርፑል ማናጀር መሆኑ ኦፊሻሊ ተረጋግጧል ማለት ነው። በኢራኦላ ጥርጣሬ ያላችሁ አንዳንድ የሊቨርፑል ደጋፊ ስንትን ተፋተፉት እንጂ ስለሰማው ማለት ነው። ያው እኔ ለኳስ እውቀት ለምን ጎደለ ብዬ አልከራከርም። ነገር ግን እንደ ሊቨርፑል ደጋፊ አዲስ ማናጀር ወደ ቤተ ሲመጣ እምነት ሊኖር ይገባል። አርኔ ስሎትንም በሙሉ ልብን የተቀበልነው እሱም አላሳፈረንም። የክሎፕን ቲም ቤስቱን ሳላ ይዞ ፕሪሚየር ሊግ ሻምፒዮን አድርጎናል። ለሱም እናመሰግናለን። ከዛ በኋላ ግን አልተሳካለትም። ምንም ታክቲኮቹ እየመጡለት አልነበረም። ሶ መቀየር ነበረበት፣ ተቀየረ ማለት ነው። ስለዚህ አዲስ የሚመጣውን ኢራኦላንም ማለት ነው ቢያንስ እሱን እኮ እናውቀዋለን። ፕሪሚየር ሊግ ላይ ሰክሰስፉል ሆኖ ሲሳካለት ተጫዋች ላይ ዲፔንድ የሆነ ማናጀር አይደለም። በጣም ስኬታማ ማናጀር ነው። እሱንም ታየዋለህ ሲዝኑ ሲጀምር። ለአሁን ግን ማለት ነው በሙሉ ልብ ተቀበለው፣ እምነት ይኑር በአዲሱ ጋይስ። አንዶኒ ኢራኦላ ወደ ሊቨርፑል ሂር ዊ ጎ አዲሱ የሊቨርፑል አሰልጣኝ መሆን ይችላል ማለት ነው። በበርንሞዝ ቤት የምናውቀው ስፔናዊ አሰልጣኝ ኢራኦላ የሊቨርፑል አሰልጣኝ መሆን ይችላል ማለት ነው። እና የሊቨርፑል ደጋፊዎች እንኳን ደስ አላችሁ። ባይዘው ይሄ አሰልጣኝ በጣም ለክለብ የምመኘው አሰልጣኝ ነበር። በጣም እኔ በበርንሞዝ ቤት በጭም አይታችኋል በርንሞዝ እንዴት ምርጥ እንዳረገ እና የሊቨርፑል አዲሱ አሰልጣኝ መሆን ይችላል። እንኳን ደስ አላችሁ። ይመቻችሁ። ሰበር ዜና! ሊቨርፑሎች አዲሱን አሰልጣኛቸውን አስተዋውቀውናል። ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት
ኢራዮላ ሂር ዊ ጎ ተብሏል። በነገራችን ላይ አዲሱ አሰልጣኛቸው ዘንድ ምን ሊመስሉ እንደሚችሉ ሊቨርፑሎች ትንሽ እንነጋገር። ድንቅ የፊት መስመር አጥቂዎችን የያዘው የሊቨርፑል ክለብ በዚህ አሰልጣኝ ዘንድ ምን ሊመስል ይችላል የሚለውን ነገር ስናይ ይህ አሰልጣኝ ከዚህ ቀደም በቦርንማውዝ ቤት ከምንም ተነስቶ ቲሙን እንደዚህ አስፈሪ እንዳደረገው ሁላችንም እናውቃለንና በሊቨርፑል ቤት እነዚህን የመሳሰሉ ተጫዋቾችን ይዞ በጣም አስፈሪ ቲም እንደሚገነባ ምንም ጥርጥር የለው። ወደፊት ደግሞ የሚፈጠረውን አብረን የምንመለከተው ይሆናል ማለት ነው። የሊቨርፑል ደጋፊዎች ኮሜንት ሴክሽኑ የእናንተ ነው። ሀሳባችሁን አስቀምጡልኝ እስቲ እንዴት ታዩታላችሁ ይሄንን ዜና? በሌላ ዜና ቼልሲዎች ለ2026-2027 የእንግሊዝ ፕሪሚየር ሊግ የውድድር ዘመን የሚለብሱትን ማሊያ ይፋ አድርጓል። እኔ በበኩሌ በጣም ነው የወደድኩት ማሊያውን፣ ምርጥ ማሊያን የለበሱት። ነገር ግን በዚህ ላይ አንድ ያላስተዋላችሁትን ነገር ልንገራችሁ። ኤንዞ ፈርናንዴዝ እና ኩኩሬላ በዚህ ትውውቅ ጊዜ አልተገኙም። ይሄ ደግሞ ፍንጭ ሊሰጥ ይችላል፣ የሚቀጥለው ዓመት ቡድኑ ሊለቁ ይችላሉ ለሚለው ነገር ማለት ነው። እስቲ እንዴት ታዩታላችሁ የቼልሲ ደጋፊዎች? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ፎሎ ማድረግ እንዳይረሳ። ጀሞ በስተመጨረሻ አርነ ስሎትን የሚተካው አሰልጣኝ ታውቋል። አሪዮላ ምን አይነት ድንቅ አሰልጣኝ አፈስ ነው ጀማው። የሚገርም አሰልጣኝ፣ የሚገርም የታክቲክ አቀንቃኝ፣ የፕሬሲንግ አቀንቃኝ ጀማው። ዝም ብላችሁ ጠብቁ። ሊቨርፑል ዝም ብሎ አያስፈርምም ጀማው። ዝም ብሎ ኮታ ኮንቴ ዝም ብሎ ዳንቆሮ ምናምን አያስፈርምም ጀማው። ለኛ እንደ ማንቸስተር አይደለንም። ዲኤንኤያችንን የሚመልስ በክሎፕ ጊዜ የነበረውን ዲኤንኤ ሊመለስ ነው ጀማው። የሚገርም የፕሬሲንግ አሰልጣኝ ነው አሪዮላ ካያችሁት። በርንማውዝን ከስንት ዓመት በኋላ ኤሮፓ ሊግ አሳተፉ። ጸዳ ያለ አሰልጣኝ ናፈስ ነው። ግን ተጫዋች ያስፈልገናል። በሳላ በኩል ኮናቴ ለቋል። በኮናቴ በኩል ያስፈልገናል። ደንቆሮ ጋክፖ አለ። ጋክፖን ተጭሯል። በጋክፖ ያስፈልገናል። ኢኪቲኬ ተጎድቷል። የአይዛክ ቤንች ያስፈልገናል። እነዚህ መሟላት አለባቸው። ዲፌንስ ሚድ የሚገርም አሰልጣኝ ናፈስ ነው። ዌልካም ቱ አንፊልድ አሪዮላ ጀሞ ኮንግራ ጀሞ የሚገርም አሰልጣኝ አፍስ የሊቨርፑል ደጋፊዎች እንኳን ደስ አላችሁ መሰለኝ ባለው አንዶኒ ኢራኦላ እንግዲህ ወደ ሊቨርፑል እንደሚል ተረጋግጧል። ፋብሪዚዮ ነው አናውንስ ያደረገው። ሲጠበቅ የነበረ ዜና ነው። ኦብቪየስሊ ከአርነ ስሎት መባረር በኋላ አይ ቲንክ ለሊቨርፑል ትክክለኛ ጊዜ የሚሰጠው ከሆነ ትክክለኛው ሰው ሊሆን ይችላል ብዬ ነው ማሰው። በእርግጥ እንደዚህ በአቬሬጅ ቡድኖች ውስጥ የነበሩ አሰልጣኞች ነው ወደ ትልልቅ ቡድኖች ሲሄዱ ስኬታማ ይሆናሉ። እሱ ሌላ ጥያቄ ነው። ግን አንዶኒ ኢራኦላ ኢቭን ከሊቨርፑል ካልቸር ጋር በተለይ ደግሞ በክሎፕ ስር የነበረው ሊቨርፑል በተወሰነ መልኩ ይቀራረባል አጭውት ብዬ ነው ማሰው። በሃይ ኢንቴንሲቲ ፕሬሲንግ ምናምን የሚመቹ አይነት አሰልጣኝ ነው። ትራንዚሽኖች የሚመቹት አይነት አሰልጣኝ ነው። ኢቭን በሊሚትድ ስኳድ ውስጥ ጥሩ ነገር ማሳየት እንደሚችል ምናምን ነው በርንማውዝ ውስጥ የተመለከትነው። ሶ ይህ ደግሞ የሊቨርፑል ስኳድ ሁላችሁም ታውቃላችሁ። ከጉዳት ነፃ ከሆኑ ምናምን ተጫዋቾች ያላችሁ ኢነርጂ በደንብ አውጥቶ መስጠት እንዲችሉ ምናምን ያደርጋችኋል ብዬ አስባለሁ። ብቻ አሪፍ ፊርማ ይመስለኛል። እንግዲህ ምን ያሳየን ይሆን አብረን ምን መለከተው ይሆናል። ይመቻችሁ ማለት ያለፉት የሚቀጥሉትን 3 እና 4 አመታቶች ግን በተከታታይ የኛ ነው ማለት ነው። ኤኒዌይ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ሀሳብ አስተያየታችሁን የሊቪያ ፋኖች ኮሜንት ሴክሽን ላይ ያካፈላችሁ። ይመቻችሁ። ገቡ ገባ ጣሊያን ይላል አንዶኒ ኢራኦላ። ቀጣይ አመት የሊቨርፑል መሪ ነው አባቴ። ሂር ዊ ጎ ተብሏል። ፋብሪዚዮ ሮማኖ ከቻስ ብሎ ማለት ነው። ቀጣይ ሊቨርፑልን ሀያሉን ክለቡን የሚይዘው አንዶኒ ኢራኦላ ነው ብሎ መጥቶ ነግሮናል ማለት ነው። እንኳን ደህና መጣ አባቴ። ይኸውላችሁ እኔ በበኩሌ በጣም ነው ደስ ያለኝ። ለምን በሉ ይሄ ሰውዬ ባይ ኔቸር ሽንፈት አይመቸውም። ሽንፈት ደስ የማይለው ሰው ነው። ሽንፈት ከዛ ደግሞ አስቡት እነ ኢኪቲኬ እነ ፍሎሪያን ቨርትዝ እነ ሶቦስ ላይ የሚጠብቁትን ተጫዋቾች እኛ ቤት ብቻ ግን ብላችሁ አስቡት። እሱ ብቻ የነ ኮናቴን እነ ቫንዳይክን እነ ማካሊስተርን ቦታ ብቻ ፊክስ ያርግ እንጂ ሌላው ችግር የለውም ነው የምላችሁ። እኔ በእርግጠኝነት ይሄ ሰውዬ የሆነ መላማ ይፈጥራል ብዬ አስባለሁ። ለማንኛውም እንኳን ደስ አላችሁ ፋሚሊ፣ እንኳን ደስ አላችሁ።